የተወደዳችሁ በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ ሳምንታዊ የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ ባለፈው ሳምንት ስለ ጸሎት ሕይወት ወይም ስለ ክርስቲያናዊ ሕይወት የሚለውን ትልቁን ርዕስ ጀምረናል። እንግዲህ ትምህርተ ክርስቶስ በአራት ክፍል የተከፈለ ሆኖ እንግዲህ አሁን የመጨረሻውና አራተኛው ክፍል ላይ እንገኛለን። አራተኛው ክፍል ስለ ጸሎት የሚናገር ነው እና ባለፈው ሳምንት እንደተመለከትነው እንግዲህ ጸሎት ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር መሆን፣ በአጠቃላይ እምነታችንን፣ ሕይወታችንን እንዴት ከእግዚአብሔር ጋር እንደሚጓዝ ያየንበት ነው። በተለይም ደግሞ ባለፈው ሳምንት ባየነው ትምህርት በአዲስ ኪዳን ወይም ደግሞ በጌታችን በኢየሱስ ክርስቶስ የጸሎት ሁኔታ፣ የጸሎት ትርጉም ወደ በለጠ ደረጃ ከፍ ያለበት ሁኔታ ተመልክተናል። ይኸውም ጌታችን ኢየሱስ ክርስቶስ እሱ ራሱ የእግዚአብሔር አንድ ልጅ ሆኖ እንደ ሰው ከእናቱ እንዲሁም ደግሞ ከማህበረሰቡ ወይም ደግሞ ከቤተ መቅደስ በምኩራብ የተማረ እንደሆነ እንዲሁም ደግሞ ከመለኮታዊ ማንነቱ ደግሞ የሚመነጭ ስለ ጸሎት በይበልጥ የተገነዘብንበት ይህም የኢየሱስ ራሱ የእሱ የጸሎት ሕይወት ያየንበት ነው። ጌታችን ኢየሱስ ራሱ ከእግዚአብሔር ጋር ይነጋገራል። በተለይም ዋና ዋና ተግባራቶቹ ከመጀመሩ በፊት ወይም ቁልፍ የሆነ ተግባር ከማከናወኑ በፊት ይጸልያል። እንዲሁም ደግሞ ስለ ደቀ መዛሙርቱም ይጸልያል። እንዲሁም ደግሞ በተልእኮውና በአገልግሎቱ የጸሎት አስፈላጊነት እንዴት በትጋት ያለማቋረጥ በትህትና ከእግዚአብሔር ጋር መነጋገር እንዲሁም ደግሞ በመጀመሪያ ነገር ጸሎት ማለት እግዚአብሔርን መፈለግ እንደሆነ እሱ ራሱ ማንኛውም ነገር ከአባቱ ሲጠይቅ መጀመሪያ እግዚአብሔርን ያመሰግናል። ከዚያም በመቀጠል ሀሳቡን ያቀርባል። ስለዚህ ለእኛም ጸሎት ማለት መጀመሪያ እግዚአብሔርን መሻት፣ እግዚአብሔርን ፈልጉ የቀረው ሁሉ ይጨመርላችኋል። ሌላው ደግሞ በተለይ በጌታችን በኢየሱስ ክርስቶስ መገለጽ ሌላ ለየት ያለ ነገር የምናገኘው በአዲስ ኪዳን ጌታችን ኢየሱስ ክርስቶስ በሰዎችና በእግዚአብሔር መካከል ብቸኛ ማዕከላዊ እንደመሆኑ መጠን በስሜ የምትለምኑት ሁሉ አብ ይፈጽምላችኋል በማለት ሌላው የጸሎቱ ደረጃ ጸሎታችን በጌታችን በኢየሱስ ክርስቶስ ስም ወደ አብ መቅረባችን፣ ፈልጉ ታገኛላችሁ፣ መዝጊያ ማንኳኩ ይከፈተላችኋል። ስለዚህም በስሜ የምትለምኑት ሁሉ አብ ይፈጽመዋል። እንዲሁም ደግሞ መንፈስ ቅዱስ እንዴት መጸለይ እንዳለብንም እንደሚመራን ይገልጽልናል። ስለዚህም በዚህም ደግሞ ጸሎታችን ምን ያህል ቅድስት ሥላሴያዊ ይዘት በጌታችን በኢየሱስ ክርስቶስ ስም በመንፈስ ቅዱስ አማካኝነት ወደ አብ የምናቀርበው መሆኑን ያመለክታል። በዚህም ደግሞ በትህትና መቅረብ እንግዲህ ዛሬም ከዚያ በመቀጠል በጌታችን በኢየሱስ ክርስቶስ ጸሎታችን እንዴት ፍጻሜ እንደሚያገኝ የሚል ነጥብ እንመለከታለን። ኢየሱስ ጸሎታችንን ይፈጽማል። ወደ ኢየሱስ የሚደረግ ጸሎት ገና በአገልግሎቱ ወቅት የሞቱንና የትንሣኤውን ኃይል በሚተነብዩ ምልክቶች ምላሽ ማግኝቷል። ኢየሱስ በቃላት የሚገለጽ የእምነት ጸሎት ለምሳሌ የለምጻሙ ጸሎት፣ የአርዮስ እንዲሁም ደግሞ የከናናይቷ ሴት ጸሎት፣ የመልካሙ ሌባ ጸሎት እነዚህን ሁሉ ወደ ፍጻሜ እንዳደረሰ እንመለከታለን። ምንም እነዚህ ሰዎች መልስ የማያገኙ ቢመስላቸው በትህትና ቢቀርቡም እርሱ ግን የጸሎታቸው መልስ እንደሰጠ ለጸሎታቸው ምላሽ እንዳገኙ እንዲሁም ደግሞ በአርምሞ የቀረበ በጸጥታ የተደረገ ጸሎት በውስጣችን ራሱ የምናምነው የእምነት መገለጫ የሆነ ውስጣዊ ማንነታችንን እርሱ ግን በተግባር ይገልጽልናል። ለምሳሌ ሽባውን ተሸክመው የመጡት ሰዎች ይህ ሰው እሱ ጋር ብናደርሰው ይድናል፣ ይፈውስልናል፣ ጸሎታችን ይሰማል በማለታቸው መልስ እንዳገኙ እንዲሁም ደግሞ ደም ሲፈሳት የነበረችዋ ሴት ከኋላው እንኳን ሄጄ ልብሱን ብነካ እድናለሁ የሚል እምነቷ። ስለዚህ ያልተገለጸ በአርምሞ የተደረጉ ጸሎቶች የልቦቻችንን መሻት እሱ መልስ ይሰጣል። እንግዲህ መጀመሪያም ስንነሳ ጸሎት ማለት ልቦናችንን ወደ እግዚአብሔር ማንሳት ማለት ነው እና እነዚህ ሰዎች ባይናገሩም ልባቸውን ወደ እግዚአብሔር በማንሳት ከእርሱ መልስ እንደሚያገኙ በመተማመን ተግባራዊ እንቅስቃሴ ያደርጋሉ። መልስ ደግሞ ያገኛሉ። የዳዊት ልጅ ሆይ ማረን ወይም የዳዊት ልጅ ኢየሱስ ሆይ ማረን የሚለው የዓይነ ስውራኑ ማጣዳፊ ልመና ለኢየሱስ የሚቀርበውና
የኢየሱስ ጸሎት በመባል በሚታወቀው ጥንታዊ ጸሎት ታድሷል። ይህም ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆይ እኔን ኃጢአተኛውን ማረኝ በሚለው ደዌውን ሲፈወስ ወይም ኃጢአቱን ሲያስተሰርይ ኢየሱስ ሁል ጊዜ በእምነት የሚለምኑትን ወይም ደግሞ የሚጸልዩትን ምላሽ ይሰጣል። እምነትህ አድኖሃልና በሰላም ሂድ የሚል ምላሽ ይሰጣል። ይህም በጌታችን በኢየሱስ ክርስቶስ ጸሎታችንን ምላሽ ያገኛል። ቅዱስ አጎስጢኖስም ስለዚህ ነገር ሲናገር የኢየሱስ ጸሎት 3 ገጽታዎች፣ ኢየሱስ እንደ ካህናችን ሆኖ ስለኛ ይጸልያል፣ እንደ ራሳችንም ሆኖ በውስጣችን ይጸልይላል፣ እንደ አምላካችንም ሆኖ በእኛ ይለመናል። ስለዚህም የእኛ ድምፅ በእርሱ ውስጥ የእርሱም ድምፅ በእኛ ውስጥ መኖሩ እንቀበል በማለት ስለ ጸሎት ሁኔታ ያስረዳናል። ስለዚህም በውስጣችን ሆኖ ይጸልያል፣ ስለ እኛ ብሎም ይጸልያል፣ ጸሎታችንንም ይሰማል። ሌላው የድንግል ማርያምን ጸሎት ስንመለከት የማርያም ጸሎት በዘመኑ በተፈጸመ ጊዜ ለእኛ ተገለጠልን። የእግዚአብሔር ልጅ ሰው ከመሆኑ በፊትና ከመንፈስ ቅዱስ መውረድን በፊት የክርስቶስን መጸነስ የሚያበስር ቃል በተነገረ ጊዜ በበዓለ ሃምሳ ማለትም አካል የሆነች የቤተ ክርስቲያን ምስረታ በተጀመረበት ዕለት ማርያም በጸሎት ከሐዋርያቱ ጋር እንዲሁም ደግሞ ከቤተ ክርስቲያን ጋር በጸሎት እንደነበረች እንመለከታለን። ከአብ ፍቅር የተሞላበት መልካም እቅድ ጋርም ይተባበራል። የእግዚአብሔርን ስጦታ ከዘመን መጀመሪያ አንስቶ ይጠባበቀው የነበረውን ተቀባይነትን ያገኘው በትሁት አገልጋዮቱ እምነት አማካኝነት ነው። ሁሉንም የተሞላች አድርጎ የፈጠራት እርሷ ሁለንተናዋን ለመስጠት በመስማማት እነሆ ጌታ ሆይ እኔ የአንተ አገልጋይ ነኝ፣ አንተ እንዳልክ ይሁንልኝ ትላለች። ስለዚህም የእናታችን ጸሎት በትህትና በሙሉ እምነት ራስን በመስጠት የሚገለጽ ነው። ይህ ክርስቲያናዊ ጸሎት ነው። በሙላት የእግዚአብሔር መሆን፣ እግዚአብሔር በሙላት የእኛ እንደሆነ መረዳት። ስለዚህ እኛም በእግዚአብሔር ውስጥ እንደሆነ እግዚአብሔር ደግሞ እኛ በሙሉ ራሳችን እንደሱ ማስገዛት። እንግዲህ ጸሎት ማለት ሕይወትን ለእግዚአብሔር መስጠት፣ ሕይወታችን በእግዚአብሔር ዘንድ እንዳለ እሱም መልስ እንደሚሰጠን መገንዘብ ነው። ወንጌል ማርያም እንዴት እንደምትጸልይና በእምነትም እንደምትማልድ ይገልጽልናል። እንግዲህ ማርያም በቃና ሰርግ ላይ በግብዣ ወቅት ወይን ባለቀባቸው ጊዜ ወደ ልጇ ትቀርባለች። የወይን ጠጅ እኮ የላቸውም። ይህ ደግሞ ሌላ የግብዣ ምልክት ነው። ይኸውም ሙሽራው የሆነችው ቤተ ክርስቲያን በጠየቀች ጊዜ ስጋ ወደሙ የሚሰጥበት የበጉ ሰርግ ነው። እንግዲህ በዚያ በሚታየው ሰርግ የቤተ ክርስቲያንን ሕይወት የምንመለከትበት ነው። ማርያም እንደዚያች ሴት እንደ አዲሲቱ ሔዋን እንደ እውነተኛይቱ የሕያዋን ሁሉ እናት ሆና የምትደመጠውም በመስቀሉ አጠገብ በአዲሱ ኪዳን ሰዓት ነው። እዚህ ቀደም ባለው ክፍል እንደተመለከትነው እጅግ ለሚወደው ደቀ መዝሙር እችውልህ እናትህ በማለት እንደሰጠው የቤተ ክርስቲያን እናት እንደመሆኗ እንዲሁም ደግሞ የእርሷ ጸሎት በትህትና በሙላት በእምነት የቀረበም እንደመሆኑ መጠን የእሷ ራሱ የጸሎት ሕይወት የቤተ ክርስቲያን የጸሎት ሕይወት መገለጫ ነው። እንግዲህ በስርዓተ ላቲን ሁል ጊዜ በየቀኑ መዝሙረ ዳዊት በምንደግምበት ጊዜ የማርያምን የምስጋና ቃል ሁል ጊዜ እንደግማለን። ይህ የማርያም የምስጋና ጸሎት የአምላክ እናት የቤተ ክርስቲያን ልዩ ውዳሴ፣ የጽዮን ሴት ልጅና የአዲሱ ሕዝበ እግዚአብሔር ትልቅ ውዳሴ፣ በደህንነት ቅድም ለፈሰሰው የጸጋ ሙላት የቀረበ ልዩ ውዳሴ እንዲሁም ለቀድሞ አባቶቻችን ለአብርሃምና ለትውልዱም ለዘላለም በተፈጸመው ተስፋ የተገባላቸው ቃል ኪዳን የተሟላላቸው ድሆች ትልቅ ውዳሴ የሚሆነውም በዚህ ምክንያት። ስለዚህ ይህ የወንጌል ቃል የቤተ ክርስቲያንም የጸሎት ክፍል ሆኖ ቀጥሏል። ስለዚህም በየቀኑ የማርያም የምስጋና ቃል እናቀርባለን። ከዚህ በመቀጠል ደግሞ በዘመነ ቤተ ክርስቲያን ጸሎት ምን ይመስል እንደነበረ ደግሞ ስንመለከት በዘመነ ቤተ ክርስቲያን ይኸውም በሐዋርያት ዘመን ጀምሮ በዕለተ ጴንጤቆስቴ ወይም በበዓለ ሃምሳ አንድ ቦታ ላይ ተሰብስበው በነበሩት ደቀ መዛሙርት ላይ የተስፋው መንፈስ ወረደ። መንፈስ ቅዱስ ተቀበሉ፣ በመንፈስ ቅዱስ ተሞሉ።
መንፈስ ቅዱስን በመጠባበቅ ላይ ሳሉ ሁሉም በአንድ ልብ ሆነው ይጸልዩ ነበር። ቤተ ክርስቲያንም የሚያስተምራትና ኢየሱስ የተናገረውን ሁሉ የሚያስታውሳት መንፈስ ቅዱስ በጸሎት ሕይወትም እንድትኖር ያዘጋጃታል። እንግዲህ የቤተ ክርስቲያን ጸሎት የሚመራው በመንፈስ ቅዱስ ነው። ይህ መንፈስ ቅዱስ ቤተ ክርስቲያንን ይመራል ስንል የቤተ ክርስቲያንም ጸሎት የሚከናወነው በመንፈስ ቅዱስ አማካኝነት ነው። በመጀመሪያው የኢየሩሳሌም ማህበረሰብ ውስጥ የአማንያን ሐዋርያትን ትምህርትና ህብረት እንጀራውንም በመቁረስ በጸሎት ይተጉ ነበረ ይላል። ስለዚህ የቤተ ክርስቲያን ህይወት ከጸሎት ጋር የተሳሰረ ነው። አንድነት፣ ህብረት፣ እንጀራን መቁረስ በጋራ እንዲሁም በጸሎት መትጋት። ይህ ቅደም ተከተል የቤተ ክርስቲያን ጸሎት መለያ ነው። ጸሎቱ በሐዋርያት እምነት ላይ የተመሰረተ፣ በፍቅር የተረጋገጠ፣ በመስዋዕተ ቅዳሴም የዳበረ ነው። እንግዲህ ይህ የሐዋርያት የጸሎት ሁኔታ ስንመለከት አጠቃላይ የእርስ በርስ አንድነት፣ ፍቅርን፣ እምነትን እንዲሁም መስዋዕትንም የሚያመለክት ነው። በመጀመሪያ ደረጃ እነዚህ ጸሎቶች ምዕመናን በቅዱሳት መጽሐፍት ውስጥ የሚሰሟቸውና የሚያነቧቸውም ናቸው። ምንጫቸው ቅዱስ መጽሐፍ ነው። ነገር ግን የራሳቸውንም ያዘጋጃሉ። እንግዲህ የቅዳሴው መጽሐፍ ላይ የመጽሐፍ ቅዱስ ቃል አለ። እንዲሁም ደግሞ ቅዱሳን የሆኑ ሰዎች የጨመሩት የደረሱት ጸሎቶች አሉ። በተለይም በክርስቶስ ከመፈጸማቸው አንጻር መዝሙራትን ይመለከታል። በዚህ መሰረት የክርስቶስ መታሰቢያ በምትጸልየው ቤተ ክርስቲያን ሕያው ሆኖ እንዲኖር የሚያደርግ መንፈስ ቅዱስ ቤተ ክርስቲያንን ወደ እውነት ሙላት ሁሉ ይመራታል። እንዲሁም በቤተ ክርስቲያን ሕይወት ምስጢራትንና ተልእኮ ውስጥ የሚሰራውንና ከቶ ሊያውቁት የማይቻለውን የክርስቶስን ምስጢር የሚገልጹት የአዳዲስ መገለጫዎችም እንድታወጣ ቤተ ክርስቲያንን ያነሳሳታል። እንግዲህ የቤተ ክርስቲያን ስርዓተ አምልኮ የሐዋርያት ዘመን ጊዜ ጀምሮ የነበረ ነገር ግን በየዘመናቱ ደግሞ ተጨማሪ የጸሎት ሕይወት የጸሎት ሁኔታ እንዲታከልበት እንዲዳብር የበለጠ የዘመኑን ሰው መንፈሳዊ ሕይወት እንዲያዳብር ሆኖ የተሰራ ነው። ይህም የሆነው በመንፈስ ቅዱስ መሪነት ነው። እነዚህ መገለጫዎች በይበልጥ የሚዳብሩት በታላላቆቹ ስርዓተ አምልኳዊ መንፈሳዊ ወጎች ነው ወይም ስርዓቶች ነው። በሐዋርያዊና ቀኖናዊ ቅዱሳት መጽሐፍት የተገለጹ የጸሎት አይነቶች የክርስቲያናዊ ጸሎት መለያ ሆነውም ይኖራሉ። ስለዚህ ክርስቲያናዊ ጸሎት ወይም የቤተ ክርስቲያን ጸሎት መነሻውና መሰረቱ መጽሐፍ ቅዱሳዊ መሰረት ነው። ነገር ግን ከዚያ ጋር ደግሞ አብረው የሚሄዱ ያንን የሚያዳብሩ በየዘመናቱ ቅዱሳን የደረሷቸው ጸሎቶችን ደግሞ ታክለው እንመለከታለን። እንግዲህ በቤተ ክርስቲያን ሕይወት ዋና ዋና ክርስቲያናዊ የጸሎት አይነቶች የትኞቹ ናቸው ብለን ብንጠይቅ የመጀመሪያው ቡራኬንና አምልኮ ነው። እንግዲህ ቡራኬና አምልኮ እግዚአብሔርን ማመስገን። ቡራኬ የክርስቲያናዊ ጸሎት መሰረታዊ እንቅስቃሴን ይገልጻል። ይህም ማለት በእግዚአብሔርና በሰው መካከል የሚደረግ ግንኙነት ነው። እግዚአብሔርን መባረክ፣ እግዚአብሔርን ማመስገን። በቡራኬ አማካኝነት የእግዚአብሔር ስጦታና ስጦታውን የሚቀበል ሰው እሽታ በምክክር እርስ በርስ ይተሳሰራሉ። ስለዚህ እግዚአብሔርን ስናመሰግን በእኛና በእግዚአብሔር መካከል ህብረት ይፈጠራል፣ በሰጪውና በተቀባዩ መካከል። ጸሎተ ቡራኬ ለእግዚአብሔር ስጦታዎች የሚሰጥ የሰው ምላሽ ነው። እንግዲህ እግዚአብሔር ለሰጠን ስጦታ የምንሰጠው ምላሽ ነው። እግዚአብሔር ስለሚባርክ የሰው ልብም በበኩሉ የቡራኬዎች ሁሉ ምንጭ የሆነውን አንድ አምላክን ይባርካል። በዚህም እግዚአብሔርን መባረክ፣ እግዚአብሔርን ማመስገን አንዱ የጸሎታችን ክፍል ነው። ይህ እንቅስቃሴ በሁለት መሰረታዊ መልኮችም ይገለጻል። ጸሎታችንን በክርስቶስ አማካኝነት በመንፈስ ቅዱስ ወደ እግዚአብሔር አብ ይወጣል። ይህም ሥላሴያዊ መገለጫው ነው። ስለባረከን እንባርከዋለን። ከእግዚአብሔር አብ በክርስቶስ አማካኝነት የሚወርደውንም የመንፈስ ቅዱስ ጸጋ ይማጸናል፣ እርሱንም ይባርከናል። ሁለተኛው አምልኮ ነው። ሰው በፈጣሪው ፊት ፍጡር መሆኑን አምኖ የሚቀበልበት የመጀመሪያው አስተያየት ወይም ሂደት ነው። ስግደት የፈጠረንና የጌታን ታላቅነት እንዲሁም ከክፉ ነገር ነፃ የሚያወጣንን የአዳኛችንን ሁሉ ቻይ ኃይልና ከፍ ከፍ ያለው አምልኮ ለክርስቶስ ክብር፣ ለንጉሱ ክብር የሚሰጥበት
አገልግሎት ነው። ስለዚህ እግዚአብሔርን ማምለክ ማለት እሱ ፈጣሪ የሕይወታችን ምንጭ መሆኑን መረዳት ነው። ሁሉንም የፈጠረ ሁሉንም የሚሰጥ ለሱ የሚሰጥ የመንፈስ አክብሮት ነው። ለዘላለም ታላቅ በሆነ አምላክ ፊት የሚሆን ትህትና የተሞላበት ጸጥታ ነው አምልኮ። እንግዲህ ለዘላለም ታላቅ የሆነ የሕይወት ምንጭ የሆነ አምላክ ፊት የሚሆን ትህትና የተሞላበት ጸጥታ። አምልኮተ ቅድስት ሥላሴ ቅዱስና የፍቅር አምላክ ከትህትና ጋር በመዋሃድ ለልመናዎቻችን ዋስትና ይሰጠናል። ስለዚህ እግዚአብሔርን ማምለካችን በቀጣይነት ደግሞ ለልመናዎቻችን ዋስትና ይሆነናል። ሌላው የልመና ጸሎት ነው። እንግዲህ ጸሎት ስንል አንዱ ክፍል ልመና ነው። የአዲስ ኪዳን ምልጃ ቃላት በበርካታ ትርጉሞች የበለጸገ ነው። ይኸውም መጠየቅ፣ መማፀን፣ መለመን፣ መጣራት ወይም መማለድ፣ ማልቀስ ወይም ደግሞ በጸሎት መትጋት፣ የጸሎት ተጋድሎ ማድረግ የሚል ትርጉም ሳይቀር አለው። ጨርሶ ግብታዊ በሆኑ እጅጉኑ የተለመደው ቅርጽና ልመና በልመና ጸሎት ከእግዚአብሔር ጋር ያለንን ግንኙነት ማወቃችንን እንገልጻለን። ስለዚህ እግዚአብሔርን ስለነምን ማለት እኛ በእግዚአብሔር ላይ የተመሰረትን ያለ እርሱ መኖር የማንችል እርሱ የሚያስፈልገን መሆናችንና ከእርሱ ጋር ያለን ግንኙነት ወሳኝ መሆኑን፣ እኛ የራሳችን መገኛ ያልሆንን ፍጡራን ነን። የክፉ ዕጣም ሆነ የፍጻሜያችን ጌቶች አይደለንም። እንደ ክርስቲያኖች ከአባታችን የራቅን መሆናችንን የምናውቅ ኃጢአተኞችም ነን። ስለዚህ ልመናችንን ወደ እርሱ መመለስ፣ በልመና ወደ እርሱ መመለስም ይኖርብናል። ስለዚህ ልመናዎቻችን ሁሉንም የሚያጠቃልል ነው። አዲስ ኪዳን በብሉይ ኪዳን በብዛት የሚገኙት አይነት የሰቆቃ ጸሎቶች በውስጡ የሉትም። ምንም እንኳ አሁንም ገና በጉጉት የምንጠባበቅና በየዕለቱም በአዲስ መልክ መለወጥ ያለብንም ቢሆን የቤተ ክርስቲያን ልመና ከሙታን በተነሳው በክርስቶስ አማካኝነት በተስፋ እየተደገፈ ነው። ምክንያቱም እኛ የብርሃን ልጆች በብርሃን ዘመን በምሕረት ዘመን የምንኖር ስለሆንን በሰቆቃ ውስጥ አይደለንም። ፍጹም እስከሚሆን የምንጠብቅ ቢሆንም ቅዱስ ጳውሎስ ግን በተለያዩ ቃላት መቃተት በሚለው ክርስቲያናዊ ልመና ከሌላ ጥልቅ በሆነ ቃል ይገልጸዋል። ለአካላችን ደህንነት በመጠበቅ ላይ ካለነው የእኛንም የራሳችንን መቃተት የሚመነጭ ነው። የዳነው በዚህ ተስፋ ነበርና፣ በመጨረሻ ግን በቃል ሊገለጽ በማይችል መቃተት መንፈስ ቅዱስ ድካማችንን ያግዝልናል፣ እንዴት እንደምንጸልይም ይነግረናል። ምክንያቱም እንዴት እንደሚጸልይ እንደሚገባንም ስለማናውቅ መንፈስ ቅዱስ ራሱ በማይነገር መቃተት ይማልድልናል በማለት ይገልጸዋል። የእኛን የጸሎት የልመና ሁኔታ የልመና ጸሎት የመጀመሪያ እንቅስቃሴ በምሳሌ እንቅረብና እንመልከተው። ቀራጩ አምላኬ ሆይ እኔን ኃጢአተኛውን ማረኝ በማለት ይቅርታን ይጠይቃል። እንደዚህ ማድረግ ለትክክለኛና ለንጹህ ጸሎት የሚያስፈልግ ቅድመ ሁኔታ ወይም ቅድመ ዝግጅት ነው። የለመነውን ሁሉ ከእርሱ እናገኝ ዘንድ እምነት የተሞላበት ትህትና ከአብና ከልጁ ከኢየሱስ ክርስቶስ ጋር እንዲሁም እርስ በርሳችን ወደሚኖረን የአንድነት ብርሃን ያመጣናል። ይቅርታን መለመን ለቁርባናዊው ስርዓት አምልኮና ለግል ጸሎት የሚያስፈልግ ቅድመ ሁኔታ ነው። ምክንያቱም በኃጢአት ሆነን ወደ እግዚአብሔር መቅረብ አንችልም። ስለዚህም መጀመሪያ የእግዚአብሔር ምሕረት ያስፈልገናል። በእርሱ ምሕረት ተሸፍነን እና በእርሱ ምሕረት ተደግፈን ነው በእርሱ ፊት የምንቆመው። ክርስቲያናዊ ልመና ከክርስቶስ ትምህርት ጋር በተጣጣመ መልኩ የሚመጣውን የእግዚአብሔርን መንግስት መፈለግና መሻት ላይ የሚያተኩር ነው። ስለዚህ ክርስቲያናዊ ልመና መጀመሪያ ማተኮር ያለበት እግዚአብሔርን መሻት፣ እግዚአብሔርን መፈለግ። ከነዚህ ልመናዎች ውስጥም ደረጃ በደረጃ ስንቀበጥ በቅድሚያ ስለ መንግስቱ፣ ከዚያም ለአቀባበሉ ስለሚያስፈልገው ሁሉና ከእርሱም ጋር ለመተባበር መደረግ ስላለበት ነገር እንጸልያለን። መጀመሪያ ግን መንግስቱን እንሻለን። አሁን የቤተ ክርስቲያን የሆነውን ይህ በክርስቶስና በመንፈስ ቅዱስ ተልእኮ መተባበር የሐዋርያው ማህበር ጸሎት ዓላማ ነው። ስለ ቤተ ክርስቲያናት ሁሉ የሚሆነው መለኮታዊ ጥበቃ እንደምን ክርስቲያናዊውን ሊቃኝ እንደሚገባው የሚገልጥልን የታላቁ ሐዋርያው የቅዱስ ጳውሎስ ጸሎት ነው። በጸሎት እያንዳንዱ የተጠመቀ ሰው ለእግዚአብሔር መንግስት መምጣት ይሰራል። በእግዚአብሔር አዳኝ ፍቅር ስንሳተፍ የትኛውንም ጥያቄያችን
የጸሎቱ ግብ ወይም ቁም ነገር ሊሆን እንደሚችል እንረዳለን። ስለዚህ መጀመሪያ ነገር በእግዚአብሔር ፍቅር መሳተፋችን ነው። ሁሉን ነገር ለማዳን ሁሉን ነገር የሆነውን ክርስቶስን አብን በስሙ ስለምንጠይቀው ሁሉም ነገር ይፈጽምልናል። ቅዱስ ያዕቆብና ቅዱስ ጳውሎስ የሚያሳስቡንም እንዲህ ያለ እምነት በሞላበት መንፈስ እንድንጸልይ ነው። ስለዚህ በእምነት የተሞላ ጸሎት፣ በምሕረት መለመን፣ እግዚአብሔርን መሻት፣ ከዚያም የቀረው ይጨመርላቸዋል። ሌላው የጸሎታችን አይነት በቤተ ክርስቲያን የምልጃ ጸሎት ነው። ምልጃ ኢየሱስ እንዳደረገው እንጸልይ ዘንድ የሚመራን የልመና ጸሎት ነው። ስለ ሰዎች በተለይም ስለ ኃጢአተኞች አብን የሚማልድ አንድ እርሱ ብቻ ነው። እርሱ ስለ እነርሱም ሊማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለዚህ መንፈስ ቅዱስ ራሱ ይማልድልናልና እንደ እግዚአብሔር ፈቃድስ ለቅዱሳን ይማልዳልና። ስለዚህ እኛም ስለ ሌሎች አብ ስለ እኛ እንደሚማልድ እኛም ስለ ሌሎች እንጸልያለን፣ እንማልዳለን። ምልጃ ማለትም ስለ ሌላው መለመን፣ ከአብርሃም ጀምሮ ከእግዚአብሔር ምሕረት ጋር ራሷን ያስማማች ልብ መለያ ሆኖ ይቀጥላል። በቤተ ክርስቲያን ዘመን በክርስቶስ ምልጃ ጋር ተሳታፊነት ያለው ክርስቲያናዊ ምልጃ የቅዱሳንን ሱታፌ መገለጫ ነው። ይኸውም እኛ በአንቀጸ ሃይማኖታችን በቅዱሳን አንድነት አምናለሁ እንላለን። ስለዚህም እኛ ለሌሎች ስንጸልይ ቅዱሳንም ለእኛ ይጸልያሉ። በዚህ እንደ አንድ ቤተሰብ መሆናችንን እንገልጻለን። ስለዚህ አንዱ ለሌላው ይጸልያል፣ ህብረት እንፈጥራለን። በምልጃ ጊዜ ጸሎት አዳራሹ ግለሰብ የሚጸልየው ለራሱ የሚጠቅመውን በመመልከት ብቻ ሳይሆን ለባልንጀራውን በማሰብ ጭምር ነው። ይልቁንም ልመናው ክፋት የሚፈጽሙበትንም ሰዎች እስከ ማካተት ድረስ ይዘርጋል። ጠላቶቻቸውን ውደዱ ወይም ለሚያሳድዷቸውም ጸልዩላቸው እንደማለት። የመጀመሪያዎቹ ክርስቲያናዊ ማህበራት ይህንን የአንድነት መንፈስ በጥብቅ አክብረው ኖረዋል። በዚህም መሰረት ቅዱስ ጳውሎስ ለምዕመናኑ ወንጌል በማስተማር ስራው ድርሻ ይሰጣቸዋል። ስለ እነርሱም ይማልዳል፣ ይጸልያል። የክርስቲያኖች ምልጃ ወሰን የለውም። ይኸውም ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንትም ሁሉ፣ ስለ አሳዳጆችም፣ ወንጌልን ስለማይቀበሉት፣ ደህንነትንም ስለማይቀበሉት ሁሉ መጸለይን ያካትታል። እንግዲህ በቤተ ክርስቲያንም በቅዳሴ ውስጥ በምናደርጋቸው የምልጃ ጸሎት ይህንኑም የተለያዩ ህብረተሰብ ክፍሎች የተለያዩ ሁኔታዎችን በመጥቀስ እንጸልያለን። በተለይ በሕማማት ሳምንት ስለማያምኑት ከእኛ ጋርም ስላልሆኑት ሁሉ እንጸልያለን። ይህ የምልጃ ጸሎት። ሌላው የምስጋና ጸሎት ነው። ምስጋና መስዋዕተ ቅዳሴን በማክበር ማንነቷን የምትገልጸውና በሙላትም ራሷን የምትሆነውን ቤተ ክርስቲያን ጸሎት አይነተኛ መገለጫ ነው። እንግዲህ ሌላው የቤተ ክርስቲያን ጸሎት ምስጋና ነው። የምስጋናዎቹ ሁሉ ምስጋና ትልቁ ጸሎት መስዋዕተ ቅዳሴ ነው። ነገር ግን ከዛ በመለስ ብዙ የምስጋና ጸሎቶችን ታቀርባለች። ክርስቶስ ፍጥረትን በአዲስ መልክ ቀድሶ ለራሱ ክብር ወደ አብ እንዲመልሰው በማዳን ስራው አማካኝነት ከኃጢአትና ከሞት ነፃ ያወጣዋል። የአካሉ ብልቶች ምስጋና የእርሱን ራስ በሆነው በክርስቶስ ምስጋናም ይሳተፋሉ። ስለዚህ በክርስቶስ የምስጋና ጸሎት እኛም እንሳተፋለን፣ እኛም እናመሰግናለን። እንደ ልመና ጸሎት ሁሉ እያንዳንዱ ሁኔታና ጥያቄ የምስጋና መባ ሆኖ ሊቀርብ ይችላል። የቅዱስ ጳውሎስ መልእክቶች አብዛኛውን ጊዜ በምስጋና ጀምረው በምስጋና ይጨርሳሉ። ብዙ መከራ ቢያጋጥመውም በእስራት በግርፋት ብዙ ችግሮች ቢገጥሙትም ነገር ግን ሁል ጊዜ አፉን የሚከፍተው በምስጋና ነው ቅዱስ ጳውሎስ። በዚህ ምስጋና ውስጥ ጌታ ኢየሱስ ሁል ጊዜ አለ። በሁሉም አመስግኑ፣ ይህ በክርስቶስ ኢየሱስ ስለ እናንተ የሚሆን የእግዚአብሔር ፈቃድ ስለሆነ። ከማመስገን ጋር በጸሎት እየነቃችሁ እርስ በርሳችሁ ትጉ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 እንዲሁም ደግሞ ቆላስይስ 4 ቁጥር 2። ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ። ሌላው የጸሎት አይነት በቤተ ክርስቲያን ውዳሴ ነው። እንግዲህ ውዳሴ እጅግ ፈጥኖ እግዚአብሔርን አምላክ መሆኑን የሚቀበል የጸሎት አይነት ነው። እግዚአብሔርን ስለ እርሱነቱ ከስራ ውጭ እርሱ ስለሆነው ብቻ የምናደርገው ውዳሴ እግዚአብሔርን ያሞግሳል፣ እግዚአብሔርንም ያከብራል። እርሱን በክብር ከማየታችን በፊት በእምነት እግዚአብሔርን የሚወዱ ልበ ንጹሐን በሚጠብቃቸው ደስታ ተካፋይ ናቸው። ውዳሴ አማካኝነት ከመንፈስ ቅዱስ የእግዚአብሔር ልጆች እንድንሆን ለመመስከርም ከኛ መንፈስ ቅዱስ ጋር
ይዋሃዳል። የልጅነትን መንፈስ ይሰጠናል። ስለዚህ እግዚአብሔርን አወድሱት፣ እግዚአብሔርን እናወድሳለን። ስላገኘንና አብንም ስለምናከብርበት አንድያ ልጁም ይናገራል። ውዳሴ ለሌሎች የጸሎት አይነቶች ሁሉ እዛ ውስጥ ይጠቃለላል ወይም ሙላት ያገኛል። የሕይወታችን ምንጭና ግብ ከሆነውም ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብም ጋር ያደርሰናል። ቅዱስ ሉቃስ በወንጌሉ ስለ ክርስቶስ እጹብ ስራዎች አድናቆትንና ውዳሴን ደጋግሞ ይገልጻል። የሐዋርያት ሥራ በተሰኘው መጽሐፉም ስለ ኢየሩሳሌም ማህበር በጴጥሮስና በዮሐንስ ስለተፈጸመው ተአምራት፣ ስለተፈወሰው ሽባ፣ እግዚአብሔር ስላከበረውም ሕዝብ እንዲሁም ስለተደሰቱትና የእግዚአብሔርን ቃል ስላከበሩት ይናገራል። ስለነዚህ ሁሉም ደግሞ እግዚአብሔርን ያወድሳል። ስለዚህ እግዚአብሔርን መወደስ አንዱ የቤተ ክርስቲያን ውዳሴ ማቅረብ። እንግዲህ ቅዱስ ፍራንቺስኮስ ውዳሴ ለአንተ በማለት ውዳሴ ለአምላክ ብቻ የሚቀርብ ጸሎት መሆኑን ይገልጽልናል። መስዋዕተ ቅዳሴ የጸሎቶች ወይም ደግሞ የጸሎት አይነቶች ሁሉ የያዘ ነው። እነዚህ አሁን የገለጽናቸው ልመና፣ ውዳሴ፣ አምልኮ፣ ባርኮት ሁሉ እዛ ውስጥ ይይዛሉ። መስዋዕተ ቅዳሴ የእግዚአብሔር ስም ለማወደስ የሚቀርብ የክርስቶስ ስጋና ደም ንጹሕ መባ ነው። በምስራቅም ሆነ በምዕራብ ትውፊቶች መስዋዕተ ቅዳሴ የምስጋናዎቹ ሁሉ ቁንጮ መስዋዕት ነው። ስለዚህ እዛ ውስጥ ምስጋናችን ውስጥ ውዳሴያችን አለ፣ ልመናችን አለ፣ ምልጃም አለ እና እዛ ቅዳሴ ውስጥ ደግሞ የተለያዩ ህብረተሰብ ክፍሎችን በመጥቀስ ስለ ሁሉም እንጸልያለን። ስለዚህ እንደው በማጠቃለል ያህል ክርስቲያናዊ የጸሎት መገለጫዎች ሁሉ ቅዱስ ቅዳሴ ውስጥ ተጠቃለው እናገኛቸዋለን። ለዚህም ነው ለእኛ ለካቶሊካውያን ትልቁ አምልኳችንም መስዋዕተ ቅዳሴ ነው። ትልቁ ጸሎታችንም መስዋዕተ ቅዳሴ ማቅረብ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ለዛሬ ያልዘጋጀነው የትምህርተ ክርስቶስ ትምህርት በዚህ እናጠቃልላለን። ሳምንት በቀጣዩ እስከምንገናኝ እግዚአብሔር በጸጋውና በቸርነቱ ይጠብቀን። አሜን።